ሰላም ለእናንተ ይሁን። ለምንስ ጥርጣሬ ወደ ህሊናችሁ መጣ? እጆቼን እግሮቼን ተመልከቱ፣ እኔው ራሴ እንደሆንኩም እዩ። ዳሱኝናም ታውቁኛላችሁ። እዩ፣ መንፈስ ሥጋና አጥንት ፈጽሞ የለውም። ከእናንተ ጋር በነበርኩ ጊዜ ስለኔ የነገርኳችሁ ይህ ነው። በሙሴ ሕግ በነቢያት ትንቢትና በመዝሙርም የተጻፈው ሁሉ እነሆ ተፈጸመ። የተጻፈውም ክርስቶስ መከራን ይቀበል ዘንድና ሞትን ድል አድርጎ እንደሚነሳ ነው። በእርሱ ስምም ንስሐና የኃጢአት ስርየት የወንጌል መልእክት ከኢየሩሳሌም ጀምሮ ለአሕዛብ ይሰበካል። እናንተ የእግዚአብሔርን መንግሥት ሥልጣን ማወቅ ተሰጥቷቸዋል። ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ ነው። የምሳሌውም ትርጉም ነው። ዘሩ የእግዚአብሔር ቃል ነው። እነዚያ በመንገድ ዳር ላይ የወደቁት ዘሮች ቃሉን የሚሰሙት ናቸው። ዲያብሎስ ይመጣል፣ እንዳያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የወደቁት ዘሮች ቃሉን ሲሰሙ በደስታ የሚቀበሉት ሰዎች ናቸው። ሆኖም ስር የላቸውም። የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ግን ፈርተው ይክዳሉ። እነዚያ በእሾህ መካከል የወደቁት ቃሉን የሚሰሙት ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸውና በምቾታቸው ይታነቃሉ። ስለዚህ ሙሉ ፍሬ አያፈሩም። በመልካም መሬት ላይ የወደቁት ደግሞ እነርሱ በመልካምና በጎ ልብ የቃሉን መልእክት ሰምተው የሚጠብቁት ናቸው። በምድርም ሙሉ ፍሬን የሚያፈሩ ናቸው። መብራትን አብርቶ በእንቅብ የሚከድነው ከአልጋ ስርም የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጥ ያያል። የማይገለጥና የተሰወረ ወደ ግልጥም የማይወጣ የሚደበቅና የተሸሸገ ምንም ነገር ሊኖር አይችልም። እንግዲህ እንዴት እንድትሰሙ ተጠበቁ፣ ምክንያቱም ላለ ሁሉ ይሰጠዋልና፣ ከሌለውም አለኝ የሚለው ያው ጥቂቱ ነገር እንኳ ይወሰድበታል። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ። እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን። ለምን ትፈራላችሁ? ለምንስ ጥርጣሬ ወደ ህሊናችሁ መጣ? እኔው ራሴ እንደሆንኩም እዩ። አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። ለመጸለይ አስበው ሁለት ሰዎች ወደ ቤተ መቅደስ ሄዱ። አንዱ ፈሪሳዊ፣ ሌላው ደግሞ ቀራጭ ነበር። ፈሪሳዊውም ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭም ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኘውም አስራት አወጣለሁ ብሎ ጸለየ። ቀራጩ ግን በሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔን ኃጢአተኛውን ማረኝ አለ። እውነት እላችኋለሁ ከፈሪሳዊው ይልቅ ይህኛው ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ የሚያደርግ ዝቅ ይላል፣
ራሱን የሚያዋርድ ግን ከፍ ከፍ ይላል። እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ። ኦ ጌታ ሆይ ሌሊቱን ሙሉ ስንለፋ አደርን፣ ግን ምንም አልያዝንም። አንተ ካልክ ግን መረቡን በስምህ እጥላለሁ። ያዕቆብ፣ ዮሐንስ! Okay.